በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ እንደሱ እንደ አምላካችን ፈቃድ እርሱ እየረዳን እሱ እየደገፈን እሱ እያመለከተን ወደ እያንዳንዳችን ልቦናም አድርሶልን ለፍሬ ለበረከት አድርግልን፣ ለክስ ለወቀሳ ለመፈራረጃ አታድርግብን ብለን በምንከታተለው መንፈሳዊ የዩቱብ አገልግሎታችን ማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት በምናደምጠው በዚህ አገልግሎታችን ማለት ነው። ይህን መርሃ ግብር የምታደምጡ ሁሉ እንደምታውቁት መሰረታዊ የሆነ የቅድስት ቤተክርስቲያናችን ትምህርቶችንም ሆነ ጊዜያቸውን ወይም ወቅታቸውን ጠብቀው የሚመጡ በዓላትንም ሆነ ሌሎችንም እንደዚሁ እንደ እግዚአብሔር ፈቃድ ቤተክርስቲያናችን ከምትነግረን ተነግሮ ተዘርዝሮ ከማያልቀው አስተምህሮዋ በቅርባችን ካሉ ምንጮች እየጠቀስን እንደምንከታተል የዚህ መርሃ ግብር ተከታታዮች ምስክሮቻችን ናችሁ። ለዛሬም እንግዲህ መቼስ ያው አሁን የመጽሐፍ ቅዱስን ባብ እያነበብንም ቢሆን በየጣልቃው ግን ጊዜውን ወቅቱን የሚመለከቱ በዓላትን የሚያስመለክቱ በአጠቃላይ ብቻ ግን እንደሱ እንደ አምላካችን ፈቃድ በጊዜው ጊዜ ሲነጋገሩበት በልብ የሚያድራል ቤተክርስቲያናችን የምታስተምረውም ትምህርት እኛም እንድንረዳው ስለሚያሳስበን እንዲሁ ለዛሬም አንድ መርሃ ግብር ይዘን ስለተመለስን ነው። በቀጣዩ እንግዲህ አንድ ሌላ ደግሞ እንጨምርና ወደ መጽሐፍ ቅዱስ ንባባችን ወደ ትንቢተ ኢሳይያስ ክፍል 5 እንሄዳለን ማለት ነው። እናም ለዛሬ በዓልን በተመለከተ ታኅሳስ 12 ቀን የሚታሰቡትን የአባ ሳሙኤል ዘዋልድባን ሕይወትን የሚያሳስበውን አንድ ጉዳይ ይዘን ተመለስን። እግዚአብሔር አምላካችን አሁንም የምንሰማውን ለፍሬ ለበረከት እንዲያደርግልን የቅዱሳንን ቃል ኪዳን በልባችን አሳድሮ ከኛም አልፎ ለሀገራችን ለሕዝባችን መልካሙን ደጉን የሚያመጣ እንዲሆንልን አሁንም አምላከ ቅዱሳን እንዲረዳን ደግነቱ እንዲያበዛልን እየተማጸን ነው። እንዲህ እንከታተላለን። ይችን ዕለት ለማየት ያበቃን እሱ ነው። ይህንንም እንድንሰማም የሚፈቅድልን እሱ የቃሉ ባለቤት ቸሩ መድኃኔዓለም ነውና ክብርና ምስጋና ለገናና ስሙ ይሁንልን። አማላጅቱም ንጽሕተ ንጹሐን ቅድስተ ቅዱሳን አንዳችም ነውር የሌለባት ምልዕተ ጸጋ ምልዕተ ክብር ምዕራገ ጸሎት ርርተ ሕሊና ርርተ ልቦናም ልመናዋ ቃል ኪዳኗ ጸሎቷ አብሮን ስላለ ስሟ የከበረ የተመሰገነ ይሁንልን። ብዙን ጊዜ ሁላችሁም እንደምታስታውሱት በዓላትን ስንጠቁም መነሻ የምናደርገው መጽሐፈ ስንክሳርን ነው። መጽሐፈ ስንክሳር ከመስከረም እስከ ጳጉሜ መጨረሻ ማለት ነው። እንግዲህ እንደሱ እንደ አምላካችን ፈቃድ የተቀመጡልንን በዓላት በእያንዳንዱ ዕለት እንደውም አንድ አይደለም 2 3 4 የሚታሰቡ ቅዱሳን ሁሉ አሉ። የእሱ የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓላት ጨምሮ የእመቤታችንን፣ የመላእክቱን፣ የጻድቃን፣ የሰማዕታቱን እኛ የማናቃቸው እሱ አምላካችን የሚያውቃቸው የተለያዩ ቅዱሳን ሁሉ ሕይወት የሚያሳስብ ታላቁ መጽሐፋችን ነውና መጽሐፈ ስንክሳር ይህንን መነሻ አድርገን እንደ ሁልጊዜው ለዛሬም መነሻ የምናደርገው መጽሐፈ ስንክሳር ታኅሳስ 12ን ምን ብሎ እንደሚነግረን በሚያሳስብ በሚያጠይቅ መልኩ ነው። የአባ ሳሙኤል ዘዋልድባን ታሪክ ከመንገሩ በፊት አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 12 በዚህች ዕለት የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው ብሎ ይነገረንና ከዚያ ያን ታሪክ ነግሮን ወይም ደግሞ የሚከበርበትን ምክንያት ከነገረን በኋላ የአባታችን የአባ ሳሙኤል የዕረፍታቸው መታሰቢያ እንደሆነ ቀጣዩን እንዲህ አድርጎ ይነግረናል። በዚህችም ዕለት ዳግመኛ የከበረ አባት የዋልድባው አባ ሳሙኤል የዕረፍቱ መታሰቢያ ነው። ለዚህም ቅዱስ የአባቱ ስም እስጢፋኖስ የእናቱ ስም አመተ ማርያም ነው። እነርሱም በዘመድ የከበሩ ደጎች ናቸው። በአክሱም ምድርም ወለዱት። ባደገ ጊዜም የቤተ ክርስቲያንን መጽሐፍት አስተማሩት። አባቱና እናቱም በሞቱ ጊዜ ወደ ደብረ በንኮል ገዳም ወደ አባ አድሃኒ ሄዶ የምንኩስና ልብስን ለብሶ በጾምና በጸሎት እየተጋደለ ኖረ። ፈጽሞ ከሻገተ ጎመን በቀር አይበላም። የሚጠጣውም ውሃ ነው። እህል በመፍጨትና ውሃ በመቅዳት ስራ መነኮሳቱን ይረዳቸው ነበር። ዘመዶቹም ወደ እርሱ እየመጡ ባስቸገሩት ጊዜ ወደ ሌላ ቦታ ሄደ። እግሮቹም እስኪያብጡ ድረስ በጾም በስግደት በመቆም ተጋደለ። ከዚያም ወደ ሌላ በረሃ ሄዶ 40 መዓልት 40 ሌሊት ምንም ምን ሳይቀምስ ኖረ። አንበሶችና ነብሮች የሚያስፈሩም አራዊት ሁሉ ወደ እርሱ በመምጣት ይሰግዱለታል፣ የእግሮቹን ትቢያ ይልሱ ነበር። በአንዲት ዕለትም በጎዳና ሲጓዝ ታላቅ ወንዝን ውሃው ሞልቶ አገኘ። መጽሐፍና እሳትም ከእርሱ ጋር ነበረ። ጸሎትንም አድርጎ ወደ ውሃው ገባ። ውሃውም ዋጠውና ወደ ታች አወረደው። በእግዚአብሔርም ኃይል ወደ ማዶ በጣለው ጊዜ መጽሐፉ ሳይደመሰስ እሳቱም ሳይጠፋ አገኘው። ሰይጣንም በሚያስፈሩ አራዊት እየተመሰለ ይፈታተነው ነበር። እርሱ ግን ፈጣሪውን በመታመን ልቡ የታሰረና የጸና ስለሆነ አይፈራም። እርሱም ሲጸልይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጣ። በምራቁም መላ ሕዋሳቱን ቀብቶ ኃይልን አሳደረበት። ከዚያችም ዕለት ጀምሮ እግሮቹን የሚያስር ሆነ። ማቅንም ለብሶ በየሌሊቱ ሁሉ ከውሃ ውስጥ በመግባት የዳዊትን መዝሙር 5 ጊዜ ያደርሳል። ቁጥር በሌለውም ግርፋት ጀርባ
ጀርባውን ይገርፍ ነበር። አንበሶችም በበዓቱ አጠገብ ይሰማራሉ። እርሱም አካላቸውን ይሰፍራል፣ ይለካል። ቁስላቸውንም በጥቶ እሾህና አሜከላ ያወጣላቸዋል። ከዚህም በኋላ ብዙ ደቀ መዛሙርት ወደ እርሱ ተሰበሰቡ፣ በተጋድሎም ተጠመዱ። ከእርሳቸውም የመጀመሪያው አባ ዘሩፋኤል ነው። በአንዲትም ዕለት በገዳመ ለጋስ ከሚኖር ከአባ ገብረ መስቀል ጋር ተገናኘ። ከዚህም በፊት አልተያዩም ነበር። የእግዚአብሔርንም ገናናነት ሲጨዋወቱ ዋሉ። በራት ጊዜም ጸሎትን ሲያደርጉ የተዘጋጀ ማዕድ ወርዶላቸው ተመግበው እግዚአብሔርን አመሰገኑ። ከዚህም በኋላ በአንዲት ዕለት ከአንድ ገዳማዊ ጋር ተገናኘ። እግዚአብሔርም ያደረገላቸውን ምስጢር በሚነጋገሩ ጊዜ አባታችን ሳሙኤል እንዲህ አለ። እነሆ እኔ በአርያም ቆሜ ከ24ቱ ካህናተ ሰማይ ጋር የአምላክን መንበር ሳጥን 12 ዓመት ሆነኝ። ለመቀደስም በሚገባ ጊዜ ህብስትና ወይንን የተመላ ጽዋ ይወርድለታል። የእመቤታችን የቅድስት ድንግል ማርያምን ውዳሴዋን ሲያነብ ክንድ ያህል ከምድር ወደ ላይ ከፍ ከፍ ይላል። እመቤታችን ማርያምም ወደ እርሱ መጥታ የሚያበራ ዕንቁንና ንጹሕ ዕጣንን ሰጠችው። ፍልሰቱም ሲቀርብ የመላእክት አለቃ ቅዱስ ሚካኤል በክንፎቹ ተሸክሞ አወጣው። የሰማያዊት ኢየሩሳሌምን ተድላዋን ሁሉ አሳየው። ወደ ልዑል እግዚአብሔርም ዙፋን ፊት አቅርቦት ስሙን ለሚጠራ መታሰቢያውንም ለሚያደርግ ቃል ኪዳን ተቀበለ። ወደ በዓቱም ሲመለስ ለደቀ መዛሙርቱ ነገራቸው። ከዚህም በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን የሚል ነው መጽሐፈ ስንክሳራችን። የታኅሳስ 12 የዕረፍቱን መታሰቢያ የአባ ሳሙኤል ዘዋልድባን ዘደብረ ዋሊ ማለት ነው የሚነግረን። በሌላም መልኩ በዚሁ ታኅሳስ 12 ቀን በዚህች ዕለት ደግሞ የአባ ነድራ ከደብረ እሷን የታማኙም የቅዱስ ዮሐንስ መታሰቢያ ነው። በረከታቸውም ትድረሰን፣ ለእግዚአብሔር ምስጋና ይሁን አሜን። በዚህችም ቀን የቅዱሳን ኤጲስቆጶሳት የቀሳውስትና የዲያቆናት የአንድነት ስብሰባ በሮሜ ከተማ ሆነ ይለናል። እንዲሁም በዚህች ቀን በከሃዲው ዲዮቅልጥያኖስ ዘመን ቅዱሳን አንቂጦስና ፎጢኖስ በሰማዕትነት አረፉ። በዚህችም ዕለት የቅዱሳን የሰማዕት አውሲስና የእንጦኒዮስ የሮሜው የአባ መሐር መታሰቢያቸው ነው። በረከታቸውም ትድረሰን፣ ለእግዚአብሔር ምስጋና ይሁን ይለናል። እንግዲህ እንደ እግዚአብሔር ፈቃድ እነዚህን ቅዱሳን ባናውቃቸውም እንኳኛ ስማቸውን መጥራታችን ራሱ በረከት የሚያሰጥ ስለሆነ እንደ አምላካችን ፈቃድ ይኸው ስማቸውን እንኳ ጠርተን ስለ እነዚህ ቅዱሳን ስትል ተለመነን ብለን አምላካችን ደጅ እንድንጠናበት በሚያሳስብ መልኩ ነው እንግዲህ ዝርዝር ታሪካቸው ሳንገባ እንዲሁ መጽሐፈ ስንክሳሩ የሚነገረንን አንኳሩን ብቻ ለማየት የወደድ ነው። ታዲያ ይህንኑ የአባ ሳሙኤል ዘዋልድባን ታሪክ በተመለከተ አሁን የተነጋገርንበትን ሰፋ አድርጎ አሁንም የተነጋገርንበትንም ደግሞ የበለጠ በልባችን እንዲያድር እንደ አንዳንድ ነገሮች ቢደገሙ ማለት ነው የሚነገረንን የሚያስረዳንን በዚህ በሰሜን አሜሪካ የተቋቋመው ሐመረ ብርሃን ቅዱስ አባ ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ገዳም በአንድ ወቅት ጽፈውት የነበረውን ሰፋ ያለ መልእክት እንዲህ እንደ አምላካችን ፈቃድ ማጠናከሪያ የሆነን ዘንድ የእኚህን ታላቅ አባት ታሪክ በስፋት የሚያትተውን ደግሞ እንዲህ በማከል እንከታተላለን። አባ ሳሙኤል ዘዋልድባ። አባታችን ብፁዕ አቡነ ሳሙኤል በረከታቸውና ረድኤታቸው ይደረብንና በሰሜኑ የሀገራችን የኢትዮጵያ ክፍል በ4ኛው መቶ ክፍለ ዘመን መጀመሪያ አካባቢ እንደተመሰረተ በሚነገርለት በደብረ ዋሊ ወይም ዋልድባ ገዳም የተነሱ ስመጥር መነኩሴ መናኝና የጽድቅ መምህር ናቸው። የገዳማዊ ሕይወት እጅግ ተስፋፍቶ በነበረበት በ13ኛውና በ14ኛው መቶ ክፍለ ዘመን ከነበሩት ታላላቅ የቤተክርስቲያን አባቶች እነ አባ ኢየሱስ ሞዓ፣ ብፁዕ አቡነ ተክለ ሃይማኖት ሲሆኑ የነዚህም የቆብ ልጅ በሆኑት በገዳመ በንኮል በአባ መድኃኒነ እግዚእ እጅ ምንኩስናን ተቀብለው ቤተ ክርስቲያንን በተሰጣቸው መንፈሳዊ ጸጋ አገልግለዋል። ትውልዳቸውና ቤተሰቦቻቸው ብፁዕ አቡነ ሳሙኤል ዘዋልድባ የተወለዱት በሰሜን ኢትዮጵያ ትግራይ አክሱም በ1295 ሲሆን አባታቸው እስጢፋኖስ እናታቸው ዓመተ ማርያም ይባላሉ። እነርሱም እግዚአብሔርን የሚፈሩ የተመሰገኑ ክርስቲያኖች እንደነበሩና በኋላም በመንኩስና ሕይወት እንዳለፉ በአባታችን የገል መጽሐፍና በስንክሳር ላይ በሰፊው ተመዝግቦ ይገኛል። መንፈሳዊ ትምህርታቸውና ገዳማዊ ሕይወታቸው እንዲሁም የተማሩበት ቦታ እድሜያቸው ለትምህርት እንደደረሰ አባታቸው ለአክሱም ቄሰ ገበዝ እንደሰጧቸውና የቤተ ክርስቲያንን ትምህርት ከፊደል ተምረው የቅዱስ ያሬድን ጸዋትወ ዜማ ስርዓተ ቤተ ክርስቲያን አጠናቀው ለአገልግሎትም ዲቁናን ተቀብለው በንቃትና በልባምነትም ቤተ ክርስቲያንን ለ7 ዓመት ካገለገሉ በኋላ ጌታችን በወንጌል ፍጹም ልትሆን ብትወድ የሚለውን ቃል ለመተግበር
ማቴዎስ 19 ቁጥር 21 ለአክሱም ከተማ ሰሜን ምዕራብ አቅጣጫ ወደሚገኘው ወይም በአክሱም ከተማ ማለት ነው ሰሜን ምዕራብ አቅጣጫ ወደሚገኘው ደብረ በንኮል ገዳም ገብተው ከገዳሙ ሊቃውንት የብሉያትንና የሐዲሳትን ትርጓሜ እንዲሁም ስርዓተ ምንኩስናን ተምረዋል። ከዚያም ብፁዕነታቸው አባ ሳሙኤል ዘዋልድባ አካሄዱን ከእግዚአብሔር ጋር ያደረገ ቅዱስ ሄኖክ የመረጠውን ምናኔ አባ እንጦንስና መቃርስ የተከተሉትን የምንኩስና ሕይወት በሰፊው ተጓዘበት። ነፍሱን ነፍሴ ሆይ እነሆ ለክርስቶስ ታጨሽ፣ የቅዱሳንን ቀንበር እነሆ ተሸከምሽ፣ የመላእክትን ንጽሕና ትጠብቂ ዘንድ ዛሬ በእግዚአብሔርና በቅዱሳኑ ፊት ቃል ኪዳን ገባሽ። ቃል ኪዳንሽን ብትጠብቂ እግዚአብሔር ይደሰትብሻል፣ ባትጠብቂ ግን አጋንንት ይዘብቱብሻል በማለት መከራን በራሱ ላይ ያበዛ ነበር። የጣመ የላመም አይመገብም ነበር። ይልቁንም ከገዳሙ የሚሰጠውን መቅኑን ተቀብሎ ለሌሎች ሰጥቶ የዱር ቅጠል ይመገብ ነበር። ትጋቱንና የምናኔ ሕይወቱን ያዩ መናንያን አበው መነኮሳት የእነሱን የምንኩስና አክሊል እንዲቀበል ፈልገው የገዳሙን አበምኔት ወይም ኃላፊ አባ መድኃኒነ እግዚእን ይመክሩና ይለምኑ ነበር። አባ መድኃኒነ እግዚእም የሚያየውንና ከመነኮሳቱም የሰማውን ተቀብሎ በጊዜው ለምንኩስና ከተዘጋጁት 12 ከዋክብት ደቀ መዛሙርት ውስጥ አንደኛው እንዲሆን ወስኗል። ከምንኩስና ስርዓቱም በኋላ እነዚህ 12 ከዋክብት ለሁለት ተከፍለው 5ቱን ከዋክብት በወሎ ትግራይና ኤርትራ ሲመድቧቸው 7ቱን ከዋክብት ደግሞ በሌላው የኢትዮጵያ ክፍል በበዛውም በጎጃም፣ በጎንደር እንዲሁም በጣና አካባቢ እንዲያገለግሉ እንዲያስተምሩ አሰማርተዋል። አባታችን አባ ሳሙኤል በገድላቸው እንደምንመለከተው ፀሐይ ሳሙኤል ዘዋሊ ይላል። ዋሊ የዋልድባ ገዳም የቀድሞ መጠሪያ ስሙ ነው። ዋልድባ ገዳም በጣም ተዳክሞ በነበረበት ዘመን ተነስተው ዋልድባን ከጥፋት የታደጉ መናንያንን በማሰባሰብ እንደገና ያስፋፉ በመሆናቸው ዘዋሊ ይሏቸዋል። ሳሙኤል ዘደብረ አባይም ይሏቸዋል። የደብረ አባይን ገዳም የመሰረቱት እሳቸው ስለሆኑ አባታችን አባ ሳሙኤል ወይም አቡነ ሳሙኤል ዘዋልድባ ከዚህ ዓለም በምናኔ ተለይተው ግርማ ሌሊቱን፣ ድምፀ አራዊቱን፣ ጸባጋንንቱን፣ የሌሊት ቁሩን፣ የቀን ሐሩሩን ታግሰው የጽድቅን ጎዳና ተከትለው ብዙ ገድል በመስራት ልዩ ልዩ ተአምራትን አድርገዋል። ይህም በገድልና በተአምራት መጽሐፋቸው በሰፊው ተመዝግቦ ይገኛል። ከነዚሁም ጥቂቶቹን ብንጠቅስ አባታችን አቡነ ሳሙኤል ባህርን የከፈለበት ጊዜ አለ። በጌታ መንበር ፊት እየቀረበ ከ24ቱ ካህናተ ሰማይ ጋርም የሚያጥንበት ጊዜ አለ። በሰማያዊት ኢየሩሳሌምም ሆኖ ከነ ቅዱስ ጴጥሮስና ከሁሉ ቅዱሳን ጋር አንድ ላይ ማዕድ የሚቀርብበት ጊዜ አለ። በእጆቹ የያዛቸው መጽሐፍትም ሳይርሱ ወንዝ የሚሻገርበት ጊዜ አለ። በተለይ በጸሎቱ ሰዓት የእመቤታችንን ምስጋና ሲጀምር ከምድር 1 ክንድ ከፍ የሚልበት ጊዜ አለ። በቤትም ሆኖ ምስጋናዋን ሲጀምር የቤቱ መሰረት እየተናወጠ ዝናብ እንደያዘ ደመና ቤቱ ከምድር ከፍ ብሎ የሚቆምበት ጊዜ አለ። መንፈስ ቅዱስም በብርሃን ሰረገላ እየወሰደው ወደ ተለያዩ ገዳማት ያደርሰውና የጌታን ስጋና ደም እንዲቀበልና እንዲያቀብል ያደርገው ነበር። ብፁዕ አባታችን ውዳሴዋን ቅዳሴዋን ሲያደርስ እመቤታችን የፍቅሯ ምልክት የሆነው ዘንድ ነጭ ዕጣንና የሚያበራ ዕንቁ ሰጥታቸዋለች። አባታችንም እነዚህን ስጦታዎች የምትሰጪኝ ምን ስላደረግኩ ነው ብለው በጠየቋት ጊዜ ዕጣኑ የምዑዝ ክህነትህ፣ ዕንቁ የንጽህና የድንግልና የቅድስና ናቸው ብላ ተርጉማላቸዋለች። መራሄ ብሉይ ሊቀ መላእክት ቅዱስ ሚካኤልም የሁል ጊዜ ጠባቂው ነውና በሁሉም ነገር ይረዳውና እንደ ጓደኛም ያማክረው ነበር። አባ ሳሙኤል ዘዋልድባን የዱር አራዊት ሁሉ ይገዙለትና ይታዘዙለት እንደነበረ በዚሁ በገድል መጽሐፋቸው በሰፊው ተተንትኗል። ይልቁንም 2 አናብስት የሁል ጊዜ አገልጋዮቹ ነበሩ። ከአንዱ ገዳም ወደ አንዱ ገዳም ከቦታ ቦታ ሲዘዋወሩ እሳቸው በአንዱ አንበሳ ተቀምጠው መጽሐፍቶቻቸውን በሌላው አንበሳ ላይ ጭነው እንደሚጓዙ ገድላቸው ያስረዳል። ሌሎቹም አራዊት አባታችንን ሳያዩአቸው እናቱን እንዳየ እምቦሳ በደስታ ይፈነጩ ነበር። በመግቢያችን እንደገለጽነው የዋልድባ ገዳም የተመሰረተው በጥንታውያን አበው ቢሆንም አባታችን አባ ሳሙኤል ሲገቡ ገዳሙ ምድረ በዳ ሆኖ እስከ መጥፋት ደርሶ ቋያ በቅሎበት የወባ ትንኝ መፈልፈያ ሆኖ እንደነበርና ቅዱስነታቸው ሲገቡ ግን የተበተኑትን መነኮሳት ሰብስበው ዋልድባን እንደገና አደራጅተውና አድሰው አቀኑት። የተባህቶ ኑሮንም አጠናክረው የመናንያን መነኮሳት አበው መሰባሰቢያና መፍለቂያ ከማድረጋቸውም በላይ ዋልድባን እንደ መሶብ አንስተው አስባርከዋታል። ጻድቁ አባታችን ወንጌልን ለማስፋፋት በየሀገሩ ዞረው አስተምረዋል። ብዙ የትሩፋትንም ሥራ ሰርተዋል።
ጣና ውስጥ በሚገኙ ገዳማትና ማን እንደ አባ ያሳይ እንዲሁም ገሊላ ቦታዎች በምድር ውስጥ ጉድጓድ ቆፍረው እየገቡ ከእህልና ውሃ ተለይተው 2 እና 3 ሱባኤ ይፈጽሙ ነበር። ከሁለት ቅዱሳን ወንድሞቻቸው ከአባ ሳሙኤል ዘወገግና ከአባ ብንያም ዘታህታይ በጌምድር ጋር በመሆን ምድረ ከብድና ዝቋላ በመሄድ ከአቡነ ገብረ መንፈስ ቅዱስ ጋር በተገናኙ ጊዜ ብዙ ተአምራት እንደተደረገላቸው መጽሐፈ ገድላቸው ያስረዳል። እንዲሁም ደግሞ በኤርትራ የሚገኘውን ገዳም ከመሰረቱት ከአቡነ ፊልጶስ ጋር እንደተገናኙና የእግዚአብሔርን ክብር ይጨዋወቱ እንደነበር በገድላቸው ተጽፏል። ጻድቁ አባታችን በሰኔ 21 በእመቤታችን ወርሃዊ የዕረፍቷ መታሰቢያ ቀን በመካነ ጸሎታቸው ላይ እያሉ ጌታችን መድኃኒታችን ተገለጸላቸው። ወዳጄ ሳሙኤል ሆይ ሰላምታ ይገባሃል የሚል ድምፅ ሰሙና ደንግጠው ቆሙ። ጌታችን ቀረብ ብሎ የእናቴ ድንግል ማርያም በዓል ነውና እንድትቀድስ ብሎ አዘዛቸው። አባታችንም እኔ ኃጢአተኛ ነኝ፣ ለመቀደስ አልበቃሁም በማለት ነው ከቤተ መቅደስ አገልግሎት የተለየሁት ብለው መለሱለት። ጌታችንም ስለዚህ ትህትና ነው እንድትቀድስ የመረጥኩ አላቸው። ወዲያውኑ አባታችን ከፈጣሪያችን ስርዓትና ቡራኬ ተቀብለው ቅዳሴ ገቡ። ስርዓተ ቅዳሴውን አድርሰው ከፍሬ ቅዳሴው ደርሰው ጎሳ ልቤ ቃለ ሰናየ፣ ጎሳ ልቤ ቃለ ሰናየ፣ ጎሳ ልቤ ቃለ ሰናየ ማለትም ልቦና የበጎ ነገርን አወጣ የሚለው ማለት ነው። ይህም ባሉ ጊዜ የሚቀድሱበት ቤተ ክርስቲያን 1 ክንድ ከስንዝር ከምድር ለቆ እንደ ደመና በአየር ላይ ቆመ። ቅዳሴው ተፈጽሞ እቱ እስኪባልም ድረስ እንደቆመ ቆይቷል። ከቅዳሴው በኋላም ጌታችን ከሰው ልጆች የተወለዱትን ሁሉ ወደፊትም እስከ ምጽአት ድረስ የሚወለዱትንም እልፍ አላፋት መናንያን መነኮሳት ሰብስቦ በአምላካዊ ስራው ሕያዋን አድርጎ አሳያቸው። አቡነ ሳሙኤልም በመገረም አምላኬ ፈጣሪ ሆይ ይህን ያህል ግዛት ያለው ሰው ከምን የመጣ ነው ብለው ጠየቁት። እነዚህ እስከ ዕለተ ምጽአት ድረስ የሚወለዱ ልጆች ናቸው። በአንተ እጅ እንዲባረኩም አምጥቻቸዋለሁ፣ ባርካቸው በማለት ነግሯቸዋል። የአቡነ ሳሙኤልን ስም የሚጠራ መታሰቢያቸውን የሚያደርግ በአማላጅነታቸው የሚያምን ሁሉ ተባርኳል። የአባታችን በረከት ከሁላችን ጋር ይደር። የአባ ሳሙኤል ቃል ኪዳናቸው ዕረፍታቸውና ዓመተ ክብረ በዓላቸው የአባታችን የዕረፍት ጊዜ ሲደርስም በተወለዱ በ100 ዓመት በምናኔ በተባህቶና በምንኩስና ከዚህ ዓለም ተለይተው ግርማ ሌሊትን፣ ድምፀ አራዊትን፣ ጸባጋንንትን፣ የቀን ሐሩር የሌሊት ቆሩን ታግሰው ራቡን ጥሙን ችለው መላ ዘመናቸውን የተቀበሉትን ጸዋትወ መከራ አይቶ ገነት መንግሥተ ሰማያትን ያወርሳቸው ዘንድ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ አባታችን ካሉበት በቅዱሳን መላእክት ታጅቦ ነቢያት፣ ሐዋርያት፣ ጻድቃንና ሰማዕታትን አስከትሎ መጥቶ በሕይወት ሳሉ የሰጣቸውን ቃል ኪዳን በረፍታቸውም ደግሞ ስምህን የጠራ መታሰቢያህን ያደረገ በጸሎትህ በአማላጅነትህ ያመነ በመቃብርህ በመካነ አጽምህ የተማጸነ ያንተ ቤተሰብ ሆኖ አንተ የገባህበት አገባዋለሁ፣ ርስት መንግሥተ ሰማይን አወርሰዋለሁ ብሎ ቃል ኪዳን ሰጣቸው። ንጽሕት ጽዕድት ነፍሳቸው በእደ መላእክት በመዓዛ ገነት ከሥጋዋ ተለየች። ቅዱሳን መላእክትም በነቢዩ በዳዊት ቃል መዝሙር 116 እንደተገለጸው ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እያሉ በታላቅ ዝማሬ በይባቤ በእልልታና በሕይወት ወደ ዘላለም የዕረፍት ቦታ አስገቧት። ጻድቁ አባታችን በተወለዱ በ100 ዓመታቸው ታኅሳስ 12 ቀን ማክሰኞ ከቀኑ በ9 ሰዓት ዋልድባ አብረንታት ታርፈዋል። ስለ አባታችን አቡነ ሳሙኤል ዘዋልድባ ይህንን አጭር መልእክት ስናቀርብ አቅጣጫ ለማመላከት ያህል ሲሆን መላውን በገድል መጽሐፋቸውና በስንክሳር ያገኙታል። መስከረም 6 ፍልሰት አጽማቸው ነው። ይህም ከአብረንታንት ወደ ደብረ አባይ የፈለሰበት ነው። ታኅሳስ 12 ዕረፍታቸው ነው። እንዲሁም ወር በገባ በ12 ደግሞ ወራዊ በዓላቸው ነው። የጻድቁ አባታችን አቡነ ሳሙኤል ዘዋልድባ ረድኤት በረከት አማላጅነት አይለየን። ወስብሐት ለእግዚአብሔር። ይህ ደግሞ አሁን ያገኘነው እንግዲህ ሰፋ ያለው ምንጭ ደግሞ በዚህ በሰሜን አሜሪካ ከሚገኘው ከአቡነ ሳሙኤል ዘዋልድባ ገዳም ማለት ነው አመረ ብርሃን ቅዱስ አባ ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ገዳም አዘጋጅነት ተጽፎ ከነበረው በፍላየር መልኩ ከተዘጋጀው መልእክት ላይ ነው ይህንን ወደ እናንተ ያመጣ ነው። አሁንም ደግሞ ሌላ ሶስተኛ ምንጭ እንጥቀስና የእኚህን ታላቅ አባት ሁኔታ የሚያሳስበውን የሚያጠይቀውን ደግሞ አከል አድርገን ለማየት እንሞክር። አባ ሳሙኤል ዘዋልድባ በቤተ ክርስቲያን አስቀድሰው ሲወጡ የጌታችንን ሥጋው ደሙን የተቀበለ ሰው ሲያስመልሰው አይተው ስለ ሥጋው ደሙ ክብር ብለው የዚያን ሰው ተወካይ ያጠጥተውታል።
የነጠበበትንም አፈሩን ላሱት። በዚህም ጊዜ ከሰማይም ሳሙኤል ሳሙኤል የሚልን ድምፅ ሰምተው ወደ ላይ ባንጋጠጡ ጊዜ 7ቱ ሰማያት ተከፍተው ተመለከቱ። ጌታችንም በሰው ፊት እንዳመሰገንከኝና ፈጽሞም እንዳከበርከኝ የባልንጀራህን ትውኪያ ትቀበል ዘንድ እንዳላፈርክ እኔም እንዲሁ አከብረሃለሁ። በሰማያት ባለው በአባቴም ፊት በመላእክት ማኅበር አመሰግንሃለሁ አላቸው። ሌሎቹም ቅዱሳን እነ አቡነ ተክለ ሐዋርያትም እንዲሁ ለሥጋው ደሙ ክብር ሲሉ የቆረበ ሰው ሲያስመልሰው የዚያን ሰው ተውኪያ ይጠጡት እንደነበረ በቅዱስ ገድላቸው ላይ በሰፊው ተጠቅሷል። ቅዱሳን አባቶቻችንና እናቶቻችን ለመድኃኔ ዓለም ክርስቶስ ያላቸው ክብር እስከዚህ ድረስ ነው። አንድ ቀን ምሽት በሆነ ጊዜ አባታችን ማር ሳሙኤል የሚበላውን ምግብ የእንጨት ሥራ አቀረቡለት። ባርኮም በጉልበቱ ውስጥ ጻሕሉን አስቀመጠ። ሰይጣንም እባብን ተመስሎ መጣ። በአባታችንም ራስ አንጻር በጎጆ ተሽሎክልኮ በማዕዱ ላይ ምራቁን ተፋ። አባታችንም ረድኡን ዘሩፋኤልን ጠርቶ ይህ ጠላታችን የሚያደርገውን ተመልከት አለው። ሁለቱም ምራቁን ሲያንጠባጠብ አዩት። ያ ደቀ መዝሙርም እባቡን ይመታው ዘንድ በትር ወሰደ። ከአባታችን እግር ስርም ወደቀ። የሄደበትንም አጡት። አባታችን ግን በልቡ ጨክኖ በአብ በወልድ በመንፈስ ቅዱስ ስም ያንን ማዕድ ባረከው። ይበላም ዘንድ ጀመረ። ያ ደቀ መዝሙርም አባት ሆይ የእባብ መርዝ ትበላለህን? አለው። አባታችንም በአብ በወልድ በመንፈስ ቅዱስ ስም ከተባረከ መርዙና መድኃኒቱ ሁሉ ይሻራል አለው። ደቀ መዝሙሩም ብቻህን ትበላለህን? ለእኔም ስጠኝ እንጂ አለው። ሁለቱም በሉ፣ የነካቸውም የለም። ማዕዱም ከተጨረሰ በኋላ እባቡ ወጥቶ ሞተ። አባታችን አባ ሳሙኤል የቀለምሲስን የራእይን መጽሐፍ በየዕለቱ ይደግሙ ነበር። እርሳቸውም እየደገሙ ሳለ የተመረጠ ዮሐንስ ወደ እርሱ መጥቶ የራእዩን መጽሐፍ ይተረጉምላቸው ነበር። አባ ሳሙኤልን ቅዱሳን መላእክት የጉልበት ሥራን በመስራት ያገለግሏቸው ነበር። በቅል ውሃ ቀድተው የሚያመጡላቸው ጊዜም አለ። አንድ ቀን አባታችን በገዳሙ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ይጎበኘው ዘንድ ወደ እርሱ መጣ። ከእርሱም ጋር ተቀምጦ ወዳጅ ሆይ ሰላምታ ይገባሃል፣ አንተ ግን ከትንሽነት ጀምሮ አገለገልከኝ፣ ምን አደርግልህ ዘንድ ትወዳለህ? አለው። ትሑት ሳሙኤልም የነፍሴ ወዳጅ ጌታዬና አለቃዬ ሆይ መልካም ሀብት ሁሉ ካንተ ዘንድ ነውና ምሕረትህንና ብሩህ ፊትህን ታሳየኝ ዘንድ ሻለሁ አለ። ጌታችንም አገልጋዬ ወዳጄ ሆይ የፈለግከውን እሰጥሃለሁ፣ ዳግመኛም ያልፈለግከውንም እጨምርልሃለሁ አለው። አባ ሳሙኤልም ጌታዬ ሆይ አንዲት ልመናን እለምንሃለሁ፣ በሕይወቴ ዘመን ሁሉ ኃጢአቴን አይ ዘንድ እወዳለሁ፣ የሌላውን ኃጢአት ግን አታሳየኝ አለው። አባ ሳሙኤል ጊዜው ደርሶ ከማረፉ በፊት ቅዱስ ሚካኤል ነሐሴ 16 ቀን ወደ ገነት ነጥቆ ወስዶ ከእረፍቱ በኋላ ከልጆቹ ጋር የሚኖርበትን ስፍራ አሳይቶታል። በገነት ያሉ ቅዱሳን ሁሉ ካሳየው በኋላ በእግዚአብሔርም ዙፋን ፊት ቀርቦ ምስጋናና ቃል ኪዳን ተቀብሎ ወደ በዓቱ ተመልሶ ከላይ እንዳየነው ታኅሳስ 12 ቀን በታላቅ ክብር አርፎ ነፍሱን ጌታችን በክቡራን እጆቹ ተቀብሏታል። እንግዲህ ሁሉ ታሪክ ያነበብነው ከገድለ አባ ሳሙኤል ዘዋልድባ የቅዱሳን ታሪክ ከመጽሐፈ ስንክሳር ተውጣቶ ለሁላችንም ትምህርት የሆነን ዘንድ ባደመጥነው መልኩ ነው። የዛሬው ምንጮቻችን እንደ ሁልጊዜ ሁሉ ቀዳሚ ምንጫችን የሆነው መጽሐፈ ስንክሳራችን ነው። ከዚያ ደግሞ ቅድም እንዳልናችሁ በሐመረ ብርሃን አባ ሳሙኤል ዘዋልድባ ገዳም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም በዚህ በሰሜን አሜሪካ ካለው ያገኘነውን እንዲሁም ደግሞ አሁን በተመሳሳይ ስም የሚጠሩ ቅዱሳንን ከያዘው መዝገበ ቅዱሳን ከተባለው በገብረ ሥላሴ በተባሉ መምህር ከተዘጋጀው መጽሐፍ ላይ ነው አምላካችን እንደ ቸርነቱ ይህንን ሰብሰብ አድርገን የእኝን ታላቅ አባት በረከት እንሻ ዘንድ ስለ ቅዱሱ ብሎ በአጠቃላይ ስለ ጠራቸው፣ ስላከበራቸው፣ ስላጸደቃቸው በቃል ኪዳናቸውም እንድንታመን ስለሰጡን ደጋጎቹ ቅዱሳን ሁሉ ብሎ ይለመነን ዘንድ ለሀገራችንም ለሕዝባችን ደጉን መልካሙን ጊዜ ያቀርብልን ያሳይልን ዘንድ በቅድስት ቤተክርስቲያናችን የምናየውን የምንሰማውን ክፉ አርቆ የክርስቲያኖችን መሞት በአጠቃላይ የሕዝባችንን ሰቆቃ ሁሉ ተመልክቶ ፍቅሩን፣ ሰላሙን፣ መተሳሰቡን በሕዝባችን በሀገራችን ላይ ያነግስልን ዘንድ አይነ ምሕረቱም በሁላችንም ላይ አድሮ ቸርነቱን ለሀገራችን ለሕዝባችን ያበዛላት ዘንድ ፈታኞቿን በእውነት አምላካችን አንድም ወደ ልባቸው እንዲመልሳቸው አለበለዚያም እሱ ባወቀ ገለል እንዲያደርግልን የምንማጸንበት እንዲሆን ነው። ስለ ቅዱሳንህ ብለህ ተለመነን ብለን ይህንን መርሃ ግብር እያደረስን ያለ ነው። አሁንም አምላካችን የቸርነቱን ስራ ይስራልን። የሁላችንም መጨረሻ የነዚህን ቅዱሳን ሁሉ ጸሎትና ልመና ተቀብሎ እንዲያሳምርልን፣ በረከታቸውን እንዲያሳድርብን፣ በሃይማኖት እንድንጸና፣ በምግባር እንድንቀና፣ አይናችንን ከመስቀሉ፣ ልባችንን ከቃሉ፣ አንደበታችንን ከጾም ከጸሎት ከምስጋና በጊዜውም ያለ ጊዜውም እንዲያተጋልን
እርሱን አምላካችንን ይህን ሁሉ እንድናደርግ የሚረዳንን የፍቅር አምላክ ቸሩ መድኃኔዓለምን እየተማጸን ነው እንግዲህ የዛሬው መርሃ ግብራችንንም እንደ አምላካችን ፈቃድ የምናጠናቅቀው። ከዚህ በመቀጠልም እንግዲህ አንድ ሌላ መርሃ ግብር ደግሞ ወደ እናንተ የምናደርሰው ይኖረናል። እሱን ካደረግን በኋላ ያው ሁላችንም እንደምናውቀው ይህን መርሃ ግብር የምናደምጠው በነቢያት ጾም ውስጥ ሆነን ነውና ከነቢያት ደግሞ ከአበይት ነቢያት አንዱ የሆነውና በምዕራፍም ብዙ ምዕራፎች ያሉት የነቢየ እግዚአብሔር ኢሳይያስን መጽሐፍ እያነበብን ስለሆነ ክፍል 5ን ካቆምንበት ከምዕራፍ 31 ደግሞ በመቀጠል እንከታተላለን ማለት ነው። የነቢያትን በረከት ለሁላችንም መድኃኔዓለም እንዲሰጠን እንዲያድለን ለመማፀን ይቆየን። የሰማነውን በልባችን ያሳድር። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የቀጠሮ ሰዎች ብሎን እሱ አምላካችን የፈቀደውን የወደደውን ከማያልቀው ከማይጎልባት ከተዋህዶ ጓዳ ከማይደርቀው ምንጯ እየቀዳን በጣም በትንሹ ከቅርባችን ካሉ ምንጮች እየጠቀስን የምንከታተለውን የቅድስት ኦርቶዶክሳዊ ተዋህዶ ቤተክርስቲያናችንን ቀጥተኛ ትምህርቶቿን እኛም እንዳቅማችን በዚህ መልኩ መከታተላችንን እንቀጥላለን። ኃይል ብርታት ለሁላችን የሚሆነን እርሱ አምላካችን ከገቡ መውጣት ካገኙ ማጣት የሌለባትን መንግስቱን ለመውረስ የሚያበቃ መልካሙን ነገር ከህይወታችን እንዳያጠፋብን ደጉን መልካሙን እንዲያቀርብልን የቸርነቱን ስራ እንዲሰራልን አሁንም የቃሉ ባለቤት የድንግል ማርያም አንድያ ልጇ የፍቅር አምላክ የተቀደሰ ፈቃዱ ይሁንልን። አሜን። ይቆየን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።